እዚህ ኤ ከቢ ካነሰ እንደገና ደግሞ ቢ ደግሞ ከማን ካነሰ ከሲ ካነሰ በሌላ መንገድ ምን ማለት ነው? ኤ ከሲ ያንሳል ማለት ነው። ኤ ለዛን ሲ ማለት ነው። ይሄ ምን ይባላል? ትራንሲቲቭ ፕሮፐርቲ እየተባለ ይጠራል ማለት ነው። ሰላም ሰላም ተማሪዎች እንደምን አላችሁ? እንደምን ሰነበታችሁ? ይህ ኤክሰለንስ ቲዩተር ሴንተር ነው። ዛሬ ይዤላችሁ የቀረብኩት የዘጠነኛ ክፍል ማቴማቲክስ ነው የሚሆነው ዩኒት 2 ሌሰን አራተኛው ሌሰናችን ነው። እንደምትለመደው ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። ላይክ አድርጉ፣ እንዲሁም ሼር አድርጉት። ኮሜንት አስተያየት ሲኖራችሁ ደግሞ በኮሜንት መስጫ ሳጥን ላይ ኮሜንታችሁን አስቀምጡልኝ። ወደ ዛሬ ቶፒካችን እናልፋለን። ዩኒት 2 ሌሰን 4 ነው ዛሬ። ቀጥታ ወደ ዩኒቱ ከመሄዳችን ወይም ወደ ዛሬው ሌሰናችን ከመሄዳችን በፊት ከባለፈው ሌሰን ላይ ኤክሰርሳይሶችን ሰርተን ወደ ዛሬው ሌሰን እናልፋለን ማለት ነው። ስለዚህ ኤክሰርሳይዝ 2.16 ሲምፕሊፋይ ኢች ኦፍ ዘ ፎሎዊንግ ይላል ማለት ነው። ዘን ኤ 0.564564456444 እያለ ይሄዳል ማለት ነው። ማይነስ 0.1111 እያለ ይሄዳል ማለት ነው። 11 ይሆናል ማለት ነው። ዜን what is the result? እኛ 453 ይሆናል። 4533 ይሆናል። 4533 እያለ ይቀጥላል ማለት ነው። ስለዚህ እንደዚህ እያለ ይቀጥላል ማለት ነው። ቢ 2.10100100 እያለ ይቀጥላል። 1 እያለ ይቀጥላል። ፕላስ 1.010001 0.11 እያለ ይቀጥላል ማለት ነው። እሺ 2+1 is equal to 3.111 እያለ ይቀጥላል ማለት ነው ይሄኛው። ስለዚህ 3.11 እያለ ኮንቲኒው ያደርጋል ማለት ነው። እሺ ሲ 2√5 ማይነስ 4√5 ማለት ነው። ይሄን ሲምፕሊፋይ ስናደርገው which is equal to 2 into minus 4 into የጋራ √5 ነው ማለት ነው። ዘን ከሁለት ላይ 4 ኔጌቲቭ 2 ይሆናል ማለት ነው። አንደር √5 ይሆናል ማለት ነው። እሺ ዲ አንደር ሩት ኦፍ 18 ፕላስ 2√2 ነው ማለት ነው። which is equal to 18 ማለት ደግሞ ምን ማለት ነው? 2 ሲባዛ በ9 ይሆናል ማለት ነው። ሲደመር አንደር ሩት ኦፍ 2√2 ይሆናል ማለት ነው። ዘን ይሄ ማለት √2 ታይምስ √9 ፕላስ 2 ታይምስ √2 ይሆናል ማለት ነው። ይሄ ደግሞ አንደር ሩት ኦፍ 2 ታይምስ 3 ይሆናል ፕላስ 2√2 ይሆናል ማለት ነው። ዘን ይሄ 3√2 ፕላስ 2√2 ይሆንና ይሄኛው ምን ይሆናል? 5 አንደር ሩት ኦፍ 2 ይሆናል ማለት ነው። በጣም አሪፍ። እሺ ኢ አንደር ሩት ኦፍ 3 ፕላስ 4 አንደር ሩት ኦፍ 3 ማለት ነው። ይሄ ደግሞ ምን ማለት እንችላለን? 1 ፕላስ 4 የጋራ አንደር ሩት ኦፍ 3 ይሆናል ማለት ነው። 5 አንደር ሩት ኦፍ 3 ይሆናል ማለት ነው። ኤፍ ደግሞ አንደር ሩት ኦፍ 18 ማይነስ አንደር ሩት ኦፍ 20 which means ይሄ ምን ማለት ነው? አንደር ሩት ኦፍ 4 ታይምስ አንደር ሩት ኦፍ 20 ማይነስ አንደር ሩት ኦፍ 20 ይሆናል ማለት ነው።
እሺ ይሄ ማለት አንደር ሩት ኦፍ 4 ማይነስ ታይምስ አንደር ሩት ኦፍ ቲዮን ዘን እኛ 2 አንደር ሩት ኦፍ ቲዮን ሚንስ ሩት 4 ታይምስ ሩት 5 ማለት ነው። ሚንስ ሩት 4 ታይምስ ሩት 5 ማለት ነው። ይሄ ደግሞ 2 ይሆናል ማለት ነው። ታይምስ 2 ይሆናል። then okay እሺ then ሩት 5 እሺ ኤፍ አንደር ሩት ኦፍ 18 ማይነስ አንደር ሩት ኦፍ ቲዮኒ ሚንስ ማለት ምን ማለት ነው? የኛው አንደር ሩት ኦፍ እሺ ስንት 4 ሲባዛ በ20 ነው 16 ሲባዛ በ5 ማለት ነው ይሄኛው ማይነስ አንደር ሩት ኦፍ 4 ታይምስ 5 ማለት ነው። then which is equal to ይሄኛው አንደር ሩት ኦፍ 16 ታይምስ አንደር ሩት ኦፍ 5 ማይነስ አንደር ሩት ኦፍ 4 ታይምስ አንደር ሩት ኦፍ 5 ማለት ነው። ይሄኛው 4 አንደር ሩት ኦፍ 5 ማይነስ 2 አንደር ሩት ኦፍ 5 ማለት ነው። ይሄ ማለት ነው 2 አንደር ሩት ኦፍ 5 ጋር እኩል ይሆናል ማለት ነው። እሺ ሌላው ጂ 5 አንደር ሩት ኦፍ 8 ፕላስ 6 አንደር ሩት ኦፍ 32 ማለት 5 አንደር ሩት ኦፍ 4 ታይምስ አንደር ሩት ኦፍ 2 ፕላስ 6 አንደር ሩት ኦፍ 16 ታይምስ አንደር ሩት ኦፍ 2 ማለት ነው። then what 5 times 2 under root of 2 plus 6 times 4 under root of 2 ማለት ነው። ይሄኛው 10 under root of 2 plus then 24 under root of 2 ማለት ነው። ይሄኛው 34 under root of 2 ጋር እኩል ይሆናል ማለት ነው። እቺ ደግሞ under root of 8 plus under root of 72 ይሆናል ማለት ነው። which is equal to under root of 4 times under root of 2 ማለት ነው 8 plus 72 ደግሞ under root of 36 times under root of 2 ጋር እኩል ነው ማለት ነው። which means 2 under root of 2 plus 6 under root of 2 ይሆናል ማለት ነው። then 8 under root of 2 ይሆናል ማለት ነው። ስለዚህ እንዲህ እያደረገን ሲምፕሊፋይ ማድረግ እንችላለን ኢራሽናል ናምበሮችን ማለት ነው። ስለዚህ በዚህ መልኩ መስራት እንችላለን። የመጨረሻው አይ ምን ይሆናል? አንደር ሩት ኦፍ 12 ማይነስ አንደር ሩት ኦፍ 48 ፕላስ አንደር ሩት ኦፍ 3 ኦቨር 4 ነው የሚለው which is equal to አንደር ሩት ኦፍ 4 ታይምስ አንደር ሩት ኦፍ 3 ነው። ይሄ ማይነስ under root of 16 times under root of 3 ነው ፕላስ under root of 1 over 4 times under root of 3 ነው ማለት ነው። then which is equal to 2 ነው under root of 3 minus 4 under root of 3 ይሆናል ፕላስ 1 over 2 under root of 3 ይሆናል ማለት ነው። then what ስለዚህ ስንት ይሆናል? 2 ሲቀነስ ኔጌቲቭ under root of ኔጌቲቭ 2 under root of እሺ ኔጌቲቭ 2 under root of 3 ፕላስ 1 over 2 under root of 3 ይሆናል ማለት ነው። ይሄኛው ኔጌቲቭ 3 ኦቨር 4
እሺ ስለዚህ ቫልዩ ምን ይሆናል? ኔጌቲቭ 3/2 አንደር ሩት ኦፍ 3 ይሆናል ማለት ነው። እንዲህ እያደረግን ካልኩሌት ማድረግ እንችላለን። ይሄኛው ደግሞ አንደር ሩት ኦፍ 5 ማለት ማይነስ አንደር ሩት ኦፍ 45 which is equal to under root of 5 minus under root of 9 times under root of 5 ማለት ነው። that which is equal to under root of 5 minus 3 under root of 5 ይሆናል which is equal to negative 2 root 5 ይሆናል ማለት ነው። ስለዚህ እንዲህ እያደረግን መስራት እንችላለን ማለት ነው። እነዚህን ጥያቄዎች እንደዚህ አድርገን መስራት እንችላለን ማለት ነው። በጣም አሪፍ። ቀጣይ ቶፒካችን ወደ ዛሬ ቶፒካችን ስናልፍ የዛሬ ቶፒካችን በዋናነት ሪል ነምበርስ የሚል ይሆናል ማለት ነው። ስለ ሪል ነምበሮች እናያለን ማለት ነው። ኦኬ ዴፊኒሽንስ ኦፍ ሪል ነምበር ከአሁን በፊት ምን አይተናል? ስለ ራሽናል ነምበር እና ኢራሽናል ነምበር አይተናል ማለት ነው። እንግዲህ ራሽናል ነምበር ማለት ምን ማለት ነው ብለናል? ራሽናል ነምበር ማለት የሆነ ኤ ኦቨር ቢ የተገለጸ ቢ ደግሞ ዲፈረንት ፍሮም ዜሮ የሆነ ማለት ነው። ማንኛውም በኤ ኦቨር ቢ የተገለጸ እና ቢ ዲፈረንት ፍሮም ዜሮ የሆነ ኤ እና ቢ ደግሞ ኤሌመንት ኦፍ ኢንቲጀር የሆነው የኢንቲጀር አባላት ከሆኑት ማንኛውም ቁጥር በዚህ መልክ የተገለጸ ራሽናል ነምበር ይባላል ማለት ነው። ስለዚህ ራሽናል ነምበር ምን ሊሆን ይችላል? አይዘር ሪፒትድ ዴሲማል ሊሆን ይችላል ወይም ተርሚኔትድ ዴሲማል ሊሆን ይችላል ማለት ነው። ኢራሽናል ነምበር ደግሞ በተቃራኒው ምን ይሆናል ማለት ነው? ናይዘር ሪፒትድ ኖር ተርሚኔትድ የሆኑ ነምበሮች በሙሉ ምንድን ናቸው? ኢራሽናል ነምበር ናቸው ማለት ነው። ስለዚህ ሪል ነምበር ስናወራ እነዚህ ሁለቱን ነምበር ሲስተሞች አንድ ላይ አጠቃሎ የያዘልን ነው ማለት ነው። ስለዚህ ሪል ነምበር እያለን ስናወራ ሪል ነምበር ኢዝ ኢኳል ቱ ራሽናል ነምበር ፕላስ ኢራሽናል ነምበር አጠቃላይ ነው ማለት ነው። ወይም ኢራሽናል ነምበር በዚህ ይገለጻል። ስለዚህ ኢራሽናል ነምበር በዚህ እንገልጸዋለን ማለት ነው። እሺ definition a number is called real number real number ምንለው if and only if either rational number or irrational number ስለዚህ ወይ ራሽናል ነምበር ወይም ኢራሽናል ነምበር የሆነ ቁጥር ምን ይባላል? ሪል ነምበር እየተባለ ይጠራል ማለት ነው። the set of real number is denoted by r በምን ዲኖት ይደረገ ይወከላል? በአር ዲኖት ይደረጋል ማለት ነው። is described as the unions of the set of rational number and irrational number we write mathematically በማቴማቲካል ስንጽፈው ደግሞ r is equal to a set containing x then x is rational number or irrational number ማለት ነው። ስለዚህ ራሽናል ወይም ኢራሽናል ነምበር ከሆነ ሪል ነምበር እያልን እንጠራዋለን ማለት ነው። the set of real number r is the unions of rational number and irrational number ማለት ነው። እዚህ ጋር እንደምናየው ሪል ነምበሮች ራሽናል ነምበር፣ ኢንቲጀር፣ ሆል ነምበር፣ ናቹራል ነምበር እና ኢራሽናል ነምበር አጠቃላይ የያዘ ሪል ነምበር እየተባለ ይጠራል ማለት ነው። እዚህ ጋር ዲያግራሙን እንደምናየው ማለት ነው። ከዚህ ቀጥለን የምናየው ኮምፔሪንግ ሪል ነምበርስ ነው። ስለዚህ ሁለት ቁጥሮችን ሁለት ሪል ነምበሮችን how to compare አሁን በፊት ሪል ነምበር ራሽናል ነምበር እና ኢራሽናል ነምበር how to compare እንደምናደርግ እና በአሴንዲንግ እና ዲሴንዲንግ ኦርደር እንዴት እንደምናስቀምጥ አይተናል። ስለዚህ በተመሳሳይ መንገድ የሪል ነምበርም በዛው በተመሳሳይ ከአሁን በፊት ባየነው መንገድ ነው የሚሆነው ማለት ነው። there is a one-to-one correspondence between a point on the number line and real numbers ስለዚህ በሪል ነምበር እና በነምበር ላይን የዋን ቱ ዋን ኮረስፖንዳንስ ነው ያላቸው ማለት ነው። suppose two real number a and b are given then one of the following is true a less than b or a is equal to b or a greater than b ማለት ነው። ስለዚህ ሁለት ቁጥሮች ከተሰጡን ሪል ነምበር ከሆኑ
ኤ እና ቢ የተባሉ ሁለት ቁጥሮች ከተሰጡን ከነዚህ ከሶስቱ ሊወጣ አይችልም ማለት ነው። ወይ ኤ ከቢ ይበልጣል፣ ወይም ኤ ከቢ ያንሳል፣ ወይም ኤ ከቢ እኩል ይሆናል ማለት ነው። ስለዚህ ሁለት ቁጥሮች ተሰጥተውን ከነዚህ ከሶስቱ አማራጭ ውጭ ሊሆን አይችልም ማለት ነው። ስለዚህ ይሄ ፕሮፐርቲ ምን እየተባለ ይጠራል? ትራይኮቶሚ ፕሮፐርቲ እየተባለ ይጠራል ማለት ነው። ትራይኮቶሚ ፕሮፐርቲ ማለት ቱ ነምበር ተሰጥቶን ሁለት ነምበሮች ተሰጥተውን ስለዚህ እነዛ ቁጥሮች ወይም የመጀመሪያው ቁጥር ይበልጣል ወይም ሁለተኛው ቁጥር ይበልጣል ወይም እኩል ናቸው ማለት ነው። እሺ for any three real number a b and c if a less than b and b less than c then a less than c ስለዚህ ኤ ከቢ ካነሰ እንደገና ደግሞ ቢ ደግሞ ከማን ካነሰ ከሲ ካነሰ በሌላ መንገድ ምን ማለት ነው? ኤ ከሲ ያንሳል ማለት ነው። ኤ ለዛን ሲ ማለት ነው። ይሄ ምን ይባላል? ትራንሲቲቭ ፕሮፐርቲ እየተባለ ይጠራል ማለት ነው። ትራንሲቲቭ ፕሮፐርቲ ይባላል ማለት ነው። applying the above property we have for any two non-negative real number a and b a square less than b square than a less than b ይሆናል ማለት ነው። ስለዚህ ሁለት ነን-ኔጌቲቭ ቁጥሮች ከሆኑ ኤ ስኩዌር ከቢ ስኩዌር ሌዛን ከሆነ ምን ማለት ነው? ይሄ ኢምፕላይ ምን ያደርጋል? ኤ ለዛን ቢ። ይሄ ግን የሚሰራው ምንድነው? ኤ እና ቢ ሁል ጊዜ ፖዚቲቭ ከሆኑ ብቻ ነው። ፖዚቲቭ ከሆኑ ብቻ ነው። ኔጌቲቭ ከሆኑ ግን ይሄ አይሰራም ማለት ነው። እሺ compare each of the following pairs using less than greater than or equal to ነው የሚለው። ይሄ የኤ -7 and -3 ነው ማለት ነው። ስለዚህ በኔጌቲቭ ነምበር ትልቁ ቁጥር ይሄኛው 7 ነው አይደል? አብሶሉት ቫልዩ ብንወስደው ይሄኛው ይበልጣል። ይሄኛውም አብሶሉት ቫልዩ ውስጥ ብናስገባው 3 ከ7 ያንሳል ማለት ነው። ግን ሳይናቸው ኔጌቲቭ ስለሆነ ትልቁ ቁጥር ትንሽ ነው ማለት ነው በኔጌቲቭ። ስለዚህ -7 is less than -3 ይሆናል ማለት ነው። ሌላው ቢ ነው 2/5 and 0.6 ይሆናል ማለት ነው። ስለዚህ 2/5 ወደ ዴሲማል ብንቀይረው ስንት ይሆናል ማለት ነው? 20 ሲካፈል ለ5 እኩል ይሆናል 0.4 ይሆናል አይደል? ስለዚህ 2/5 ማለት 0.4 and 0.6 ነው። ስለዚህ 0 እና ከ0 ማን ይበልጣል? እኩል ናቸው። ፖይንት አለ። ከ4 እና ከ6 ማን ይበልጣል? 6 ይበልጣል ማለት ነው። ስለዚህ ይሄኛው ያንሳል። ለዛ እናደርገዋለን ማለት ነው። እሺ እሺ ደግሞ under root of 5/2 and 0.123 ይሄኛው ምን ማለት ነው? ይሄኛው 2 ነጥብ ምናምን ነው። ስለዚህ 2 ነጥብ ምናምን ከሆነ ኦኬ 1 ይሆናል ማለት ነው። ኦኬ ስኩዌር ይሄ ኔጌቲቭ ስለሆነ ስኩዌሮችን እንወስዳለን ማለት ነው። ስለዚህ ምን እናደርጋለን? under root of 5/2 the whole square and 0.125 I mean 3 the whole square እናደርጋለን ማለት ነው። ይሄኛው 5/4 ይሆናል። ይሄኛው ደግሞ እሺ ይሄኛው ምን ይሆናል? 0.123 የሚለውን ይሄኛውን ስኩዌር ስናደርገው 3 እና 9 ይሆናል። እሺ 3 ይሆናል 0 ኦኬ 6 ኦኬ 4 ኦኬ 3 ይሆናል then 1 2 3 ይሆናል ማለት ነው። እሺ ስለዚህ 9 አለ 12 አለ እንዳለኝ 4 8 11 እንዳለኝ 6 ከዛ 1 ይሆናል ማለት ነው። ስለዚህ 1 2 3 4 5 6 1 2 3 4 5 እሺ 6 0 ይሆናል ማለት ነው።
እሺ ይሄኛው ደግሞ ስንት ይሆናል? 1 ፖይንት ሳምሲንግ እያለ ይሄዳል ማለት ነው። ስለዚህ በአጠቃላይ ማን ይበልጣል ማለት ነው? አንደር ሩት ኦፍ 5/2 ይበልጣል ማለት ነው። እሺ ይሄ ማለት ይሄኛው ይበልጣል ማለት ነው። ስለዚህ አንደር ሩት ኦፍ 5/2 ኢዝ ግሬተር ዛን 0.123 ማለት ነው። ይሄኛው ከአንድ በላይ ነው፣ ይሄኛው ደግሞ 0 ስለሆነ ማለት ነው። እሺ ዲ አንደር ሩት ኦፍ 2/3 ኤንድ 4/9 ይሆናል ማለት ነው። እሺ ስለዚህ ይሄኛው ምን ይሆናል? አንደር ሩት ኦፍ 2/3 ኢዝ ሌስ ዛን 4/9 ነው። ለምን? ይሄኛው ስኩዌር ብናደርገው ይሄኛው 2/9 ነው፣ ይሄኛው ደግሞ 4/9 ነው ማለት ነው። እሺ ይሄኛው ደግሞ 0.236 ኤንድ 0.56 ይሆናል ማለት ነው። ይሄኛው 0 እና 0 እኩል ናቸው፣ 2 እኩል ናቸው። ከ3 እና ከ5 ማን ይበልጣል? 5 ስለሚበልጥ 236 ኢዝ ሌስ ዛን 0.256 እናደርጋለን ማለት ነው። እሺ አንደር -7 አንደር ሩት ኦፍ 145 ኤንድ ሩት 7 ይሄኛው ኦቤስ ነው። ይሄኛው ኔጌቲቭ ሁልጊዜ ሌንዛን ስለሆነ ያንሳል ማለት ነው። ይሄኛውም እንደ ተመሳሳይ ነው። እሺ ኔጌቲቭ 1 1 3 3 5 5 ስለዚህ ይሄኛው 1 አለ እዚህ ጋር 0 ነው። ይሄኛው ኔጌቲቭ 0.135 ኢዝ ግሬተር ዛን ዋት? ኔጌቲቭ 0.1351 ይሆናል ማለት ነው። ለምን? ትልቁ በኔጌቲቭ ትልቁ ይሄኛው ስለሆነ ማለት ነው። ኤች ደግሞ 6 አንደር ሩት ኦፍ 5 ኤንድ 5 አንደር ሩት ኦፍ 7 ማለት ነው። ይሄኛው ደግሞ ምን ይሆናል? ከ6 እና ከ5 ማን ይበልጣል? 6 ስለሚበልጥ 6 ሩት 5 ኢዝ ግሬተር ዛን 5 ሩት 7 ይሆናል ማለት ነው። ሩት 7 ይሆናል ማለት ነው። እያደረግን ኮምፔር ማድረግ እንችላለን ሪል ነምበሮችን ማለት ነው። ስለዚህ መጀመሪያ ወደ ዴሲማል ብንቀይራቸው የሚቻል ከሆነ በጣም ጥሩ ነው። ካለዛ ግን ከዴሲማላቸው ወይም ሪል ፓርታቸውን እያየን ኮምፔር ማድረግ የምንችል ይሆናል ማለት ነው። ወደ ቀጣዩ ቶፒክ እናልፋለን። እሺ ዲተርማይን ሪል ነምበርስ ቢትዊን ቱ ነምበርስ ይላል ማለት ነው። ዜሮ ኢንፋይናይትሊ ሜኒ ሪል ነምበርስ ቢትዊን ቱ ሪል ነምበርስ። ስለዚህ በሁለት ሪል ነምበሮች መካከል በጣም ብዙ ሌሎች ሪል ነምበሮችን ማግኘት እንችላለን። ምን አድርገን ማለት በሁለት በኤ እና በቢ መካከል ያሉትን ኤ ፕላስ ቢ ኦቨር ቱ እያደረግን ማግኘት እንችላለን ማለት ነው። ለምሳሌ ይሄኛው 0.24 ኔጌቲቭ 0.4 እና ኤንድ ኔጌቲቭ 0.246 በዚህ መካከል ያለውን እንዴት እናደርግ እንችላለን? ኔጌቲቭ 0.24 ፕላስ ኔጌቲቭ 0.246 ኦቨር 2 አድርገን ይሄኛውን ማግኘት እንችላለን። ሌላ ሪል ነምበር ማግኘት እንችላለን ማለት ነው። እንደገና አሁንም ይሄን ያገኘነው ውጤት በመካከል እያደረግን እየደመርን መሄድ እንችላለን። ሌላው 3/5 ፕላስ 2/7 አድርገን ይሄኛው ደግሞ ለሁለት በማካፈል በዚህ መካከል ሌላ ሪል ነምበር ማግኘት እንችላለን ማለት ነው። እንደገና ሲም ደግሞ ሩት 2 ፕላስ ሩት 3/2 በማድረግ በሁለቱ መካከል ያሉን ሪል ነምበር ማግኘት እንችላለን ይላል። ሃው ሜኒ ሪል ነምበርስ አር ዜር ቢትዊን ቱ ሪል ነምበርስ ይላል። ኢንፋይናይትሊ ሜኒ ሪል ነምበሮችን ማግኘት እንችላለን ማለት ነው። እሺ ኢንተርቫልስ ኦኬ ሪል ኢንተርቫልስ ኢዝ ኤ ሴት ኦፍ ኤ ሴት ዊች ኮንቴንስ ኦል ሪል ነምበርስ ቢትዊን ቱ ነምበርስ። ስለዚህ ሪል ኢንተርቫል የሚባለው በሁለት ሪል ነምበሮች መካከል ያሉ
ሁሉም ሪል ነምበሮችን የያዘ ወይም ኢንክሉድ ያደረገ ምን ይባላል? ኢንተርቫል እየተባለ ይጠራል ማለት ነው። ኦኬ ሌትስ ሲ ኤ ለዛን ኤክስ ለዛን ቢ ከሆነ ኤን እና ቢን የማይጨምር ከሆነ ኦፕን ብራኬት ይሆናል ማለት ነው። እዚህ ጋር እንደምታዩት ኦፕን ኤክስ ኢዝ ስትሪክትሊ ቢትዊን ኤ ኤንድ ቢ which means does not include ኤ ኤንድ ቢ። ይሄ ኢንተርቫሉ ኤ እና ቢን አይጨምርም ማለት ነው። ኦኬ ሁለተኛው ይሄኛው እንደምታዩት ክሎዝድ ብራኬት ነው፣ ይሄኛው ኦፕን ብራኬት ነው ማለት ነው። ይሄ ማለት ማለት ነው ኢንተርቫሉ ኤን ይጨምራል ቢን ግን ምን አይልም ማለት ነው፣ አይጨምርም ማለት ነው። ይሄኛው እንደገና በተቃራኒው ኤን አይጨምርም ቢን ይጨምራል ማለት ነው። ይሄ ደግሞ ኤን እና ቢን ሁለቱን ይጨምራል ማለት ነው። ስለዚህ በኢንተርቫል ውስጥ 1 2 ምናምን ስንል በሁለት መካከል ስንል ይሄኛው ሲል አንድና ሁለትን ሳይጨምር በአንድና በሁለት መካከል ያሉ ቁጥሮችን ብቻ የያዘ ማለት ነው። ይሄኛው ስንል ግን 1 2 ስንል ግን አንድና ሁለቱንም ጨምሮ ከዛ በአንድና በሁለት መካከል ያሉ ቁጥሮች ሁሎችንም የያዘ ቁጥር ማለት ነው፣ ወይም ኢንተርቫል እንደማለት ነው። እሺ ሌላው ኬስ 2 ሪፕሬዘንቲንግ ሪል ነምበርስ ኢን ዘ ነምበር ዊዝ ዋን ኤንድ ፖይንት ይላል። ስለዚህ በአንድ ኢንድ ፖይንት በፊት ያለው ሁለት ኤንድ ፖይንት ያለው ነው። እኛው ኤክስ ግሬተር ዛን ኤ ብንል ኤን አይጨምርም ግን እስከ መጨረሻው እስከ ኢንፊኒቲቭ ያለ ማለት ነው። ስለዚህ ኢንፊኒቲቭ የሚባል መጨረሻው ስለማይታወቅ ሁልጊዜ ኢንፊኒቲቭ ክሎዝድ ብራኬት አይሆንም፣ ኦፕን ብራኬት ነው የሚሆነው። ይሄኛው ደግሞ ኤክስ ለዛን ኤ የምንለው ማይነስ ኢንፊኒቲቭ አፕቶ ኤ እንላለን ማለት ነው። ግሬተር ዛን ኦር ኢኳል ቱ ከሆነ ግን የኤ ኢንክሉድ እናደርግና የኢንፊኒቲቭን ኦፕን እናደርገዋለን። ለዛንም ካደረገን በተመሳሳይ ማለት ነው። ስለዚህ እንዲህ ያደረግን ምን ማድረግ እንችላለን? ኢንተርቫሎችን ሪፕሬዘንት ማድረግ እንችላለን ማለት ነው። እሺ ኤክሰርሳይዝ 2.19 represent each of the following using interval notation ይላል። real number between -3 and 8 including both end point ነው። ስለዚህ both end ፖይንቶችን ኢንክሉድ የሚያደርግ ከሆነ ይሄኛውን ክሎዝ ብራኬት እንጠቀማለን 3,8 ይሆናል ማለት ነው። real number between 4 and 6 excluding end point ነው፣ አያካትትም ነው 4,6 ይሆናል ማለት ነው። real number on the right of -1 including -1 ነው። ይሄ ደግሞ ከ-1 ራሱን ይጨምራል እስከ ኢንፊኒቲቭ ያለው ማለት ነው። በራይት ማለት በቀኝ በኩል ያለው ማለት ነው። እሺ እንዲህ አድርገን ሪፕሬዘንት እናደርጋለን። ሁለተኛው ሪፕሬዘንት each of the following intervals on a number line ይላል ማለት ነው። ይሄን ነምበር ላይን ላይ ለምሳሌ ብናሳየው ኦኬ እሺ ለምሳሌ ይሄኛው አሁን እዚህ ጋር 0 ነው ብንል ከዛ ምን እናደርጋለን? እዚህ ጋር አሁን ለምሳሌ አንድ ነው ብለን ብናስብ እቺኛቱን ክሎዝድ ብራኬት እናደርግና እቺኛቱን ፖይንት ይጨምራል ማለት ነው። ከዛ በኋላ እስከ 3 ነው ማለት ነው። አንድ እዚህ ጋር 2 አለ፣ እዚህ ጋር 3 አለ ማለት ነው። ግን እቺ ሶስተኛውን ፖይንት ግን አይጨምርም ማለት ነው፣ አይጨምርም ማለት ነው። ስለዚህ ይሄ 1/3 እንላለን ማለት ነው። እኛው ደግሞ ኔጌቲቭ ኢንፊኒቲቭ አብቶ እዚህ ጋር 0 ከሆነ እዚህ ጋር -5 ነው ብንል ስለዚህ I think እሺ ይሄኛው -5 ኢንክሉድ ያደርጋል ማለት ነው። ስለዚህ ይሄኛው በሙሉ ይሄኛው ፓርት በሙሉ ምን ይሆናል? ኔጌቲቭ ኢንፊኒቲ አብቶ -5 ብለን እንጠቅሰዋለን ማለት ነው። እሺ
እሺ ኦኬ ለምሳሌ ይሄ ደግሞ ዋን ኦቨር ለምሳሌ ዜሮ ቢሆን ከዛ ዋን ኦቨር ቱ አለ እዚህ ጋር ለምሳሌ ዋን ነው ብንል እዚህ ጋር ዋን ኦቨር ቱ አለች። ከዛ እስከ ማን ነው እስከ ስሪ ነው። ይሄኛው ቱ አለ ብንል ይሄኛው ስሪ አለ ብንል ከዛ ይሄኛው እስከዚህ ድረስ ይሆናል ማለት ነው። ይሄኛው ደግሞ ዋት ለምሳሌ ይሄኛው ዜሮ አለ ይሄ ኔጌቲቭ ዋን ቢሆን ይሄ ኔጌቲቭ ቱ አለ። ይሄኛው ዋን አለ ይሄ ቱ አለ ስሪ አለ ፎር አለ። እሺ ይሄኛው ስሪ አለ ይሄ ፎር አለ። እሺ በጣም ጥሩ ኦኬ። ስለዚህ እዚህ ጋር ኔጌቲቭ ፎር ከሆነ እሺ ከዛ የኔጌቲቭ ፎር ይሆናል ይሄኛው ፋይቭ ይሆናል ማለት ነው። እንደዚህ እያለ ይሄዳል ማለት ነው። እሺ ከኔጌቲቭ ቱ እስከ ከኔጌቲቭ ቱ ማለት እዚህ ጋር ነው እስከ ፎር ማለት እዚህኛው ነው ማለት ነው። እስከ ፎር ማለት ይሄ ነው ማለት ነው። ከዛ ፋይቭን ይጨምርና እስከ ኢንፊኒቲ ማለት ነው። ይሄ ማለት እነዚህ ሁለቱ ኢንተርቫሎች ማለት ነው። ግን ከ4 እስከ 5 ያለውን አይይዝም ማለት ነው። እንዲህ እያደረግን መስራት እንችላለን ማለት ነው። ስለዚህ ነምበር ላይኖችን ማመልከት እንችላለን። ለዛሬው እዚህ ጋር ይበቃናል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቻው ደህና ደሩ ባይ